قال نوح رب إنهم عصوني واتبعوا من لم يزده ماله وولده إلا خسارا ومكروا مكرا كبارا وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا وقد أضلوا كثيرا ولا تزد الظالمين إلا ضلالا مما خطيئاتهم أغرقوا فأدخلوا نارا فلم يجدوا لهم من دون الله أنصارا وقال نوح رب لا تذر على الأرض من الكافرين ديارا إنك إن تذرهم يضلوا عبادك ولا يلدوا إلا فاجرا كفارا رب اغفر لي ولوالدي ولمن دخل بيتي مؤمنا وللمؤمنين والمؤمنات ولا تزد الظالمين إلا تبارا. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. طيبته 50 ዓመት ዳዕዋ ካደረጉላቸው በኋላ ለአላህ ያስረከቡት ነብዩላህ ኑህ አለይሂ ሰላም ከአባታችን አደም አንስቶ እሳቸው ድረስ 10 ክፍለ ዘመን ወይም 1000 ዓመት በመሐከላቸው ነበረ ይላሉ። ኢድሪስ አለይሂ ሰላምም ነብይ ሆነው እዚሁ መሐከል ላይ ነበሩ። የነብዩላህ ኑህ አለይሂ ሰላም ቅድመ አያት ወይም ደግሞ አያት ናቸውም ተብሏል። ኢድሪስ ናቸው ይላሉ። ሂዶ ነብዩላህ ኑህ አላህን ጠርተው ረቢ ጌታዬ ሆይ አሉ። አቤት ሲሏቸው ኢነሁም ዓሰውኒ ወገኖቼ እነሱ ነቀፉኝ እምቢ አሉኝ። ወተበዑ ተከተሉ መን ለም የዚድሁ ማሉሁ ወወለዱሁ ኢላ ኸሳራ ልጆቹ ገንዘቡ ኪሳራን እንጂ ያልጨመረለትን አካል አምላክ አስከታይ አድርገው ተከተሉ። ከዛም በዳዕዋው ላይ ትልቅ ሴራም አሴሩ። ወመከሩ መክረን ኩባረን ትልቅ የሆነን ሴራ ማሴርን አሴሩ አላላህ። ወቃሉ አሉ ላ ተዘሩነ አሊሃተኩም ጌቶቻችሁን አትተው፣ ወላ ተዘሩነ ወድንም አትተውት፣ ስዋዕንም የጉስንም የዑቅንና ነስር የተባሉትንም አካላት እንዳትተዋቸው አምላክ አድርጋችሁ ያዟቸው ብለው ተናገሩ አላላህ። እነዚህ የተጠቀሱት 5 አካላት ካኑ ቀውመን ሷሊሒን ደጋግ ሰዎች ነበሩ። ደጋግ ሰዎች በማህበረሰቡ ዘንድ አክብሮት የነበራቸው በጣም የሚወደዱ የሚፈቀሩ ሰዎች ነበሩ። በጣም የሚገርመው ደግሞ የሚወደዱበት ምክንያት ከአላህ ጋር ተያይዞ ነው። በሶላታቸው፣ በጾማቸው፣ በዒባዳቸው፣ በተቅዋቸው ለአላህ ባላቸው አክብሮት በየቂናቸው ሰው በጣም ይወዳቸዋል፣ ያከብራቸዋል። እና ወድ ስዋዕ የጉስ የዑቅና ነስር የተባሉት በጣም የተከበሩ ሰዎች ነበሩ። ሲሞቱ ጀዛዓ አህሉ ሃዚህ ልበልዳ
እነዚህ አካላት ያሉበት ነዋሪ ሰዎች በጣም ተበሳጩ፣ ግርጭርጭ አሉ። በቃ ይሄንን የመሰለ ሰው አጣን፣ ምን ሊበቃን ነው ብለው በጣም ሲነጫነጩ ኢብሊስ መጣላቸው። አላ ሱረቲ ሸኽሲን መጣላቸውና እንደው እናንተ ሰዎች ሆይ እነዚህ ሰዎች ሞቱ፣ ወድ ሞተ። ወድ የተባለበት ወድ ማለት በነገራችን ላይ ሚነል ውድ የተያዘ ስራው ቃል ነው። ውድ ማለት በአማርኛም ውድ ነው የሚባለው። እገሌ ውድ ነው፣ እገሌ ርካሽ ነው እንደሚባለው ውድ ማለት የሚወደድ የሚፈለግ የሚጓጓለት ማለት ነው። ለሰው ኸይር በጣም ይወድ ነበር። እሱም ሰውየው ከሰው ጋር በጣም ግብቡነት ነበረው። ለዛ ነው ውድ የተባለበትም ሰበብ ብለዋል። አላ ኩሊ ሓል ውድን እንደው ሞቶ በጣም ይሄ ሁሉ ትልልቅ ሰው ሲሞትባችሁ አዝናችኋል። ቅር ካላላችሁ መፍትሄ ነበረኝ፣ ትንሽ የሚያጽናናችሁ ነገር ነበረኝ አሏቸው አሉ። ምንድን ነው የሚያጽናናው ነገር ሲሏቸው፣ የሚያጽናናውማ ነገር በቃ ሞቶ አይደለ? ራሳቸውን አስመስዬ ፎቶ ልስራ፣ እሱን ሐውልት አድርጌ ላስቀምጥላችሁ። ሶላትም ስታስታውሷቸው እዛው መስጊዱ አካባቢ ከተደረገ የነሱ ሶላት ትዝ ይላችኋል። የነሱ ጾም፣ የነሱ ዒባዳ፣ የነሱ ኸይር፣ የነሱ ጥሩ ነገር ይታወሳችኋል። ፎቶአችሁን ላስቀምጥላችሁና ትልቅ ማስታወሻ እንዲሆን ላድርግላችሁ አላቸው። ይሄማ ጥሩ ነው አሉና ሐውልት እንዲሰራ አደረጉ። በቀብራቸው ቦታ እዛው አካባቢ ላይ እንዲስተዋል አደረጓቸው። ከዛ ያው በትልቅ ሰውነት እያከበሩ በርካታ ዓመታትን ከቀጠሉ በኋላ ይሄ የተውሂዱ ሰው በሙሉ ሲሞት ሌላ ትውልድ ሲመጣ ኢብሊስ በሌላ ቅርጽ ብቅ አለና የእናንተ ዘመዶች እኮ የድሮዎቹ መቼም የአባቶቻችንን መያዝ ጥሩ አይደለ? የቀድሞውን ሃይማኖት የአባቶቻችንን የደጋጎቹን የነዛን አለና መቼም አሽሞንሞን ይችልበታል ኢብሊስ። አሽሞነሞነና ዝናብም ሲቀር ችግርም ሲከሰት ጦርነትም ሲበዛ በእነሱ ይሁንብህ ብለን ብንጠይቀው ሲከፋም ደግሞ እነሱን ራሳቸውን ዝናብ አውርዱልን ብለን ብንጠይቃቸው መፍትሄ ነበር። ድሮም እኮ ቢደረገው እንደዚህ ነው አላቸው። አዲሱ ትውልድ የድሮውን ታሪክ አያውቅምና እሺ ብሎ ተቀብሎ ማምለክ ጀመረ። ከዛ ቀጠለ። ይሄ ሽርክ ሲበዛ ነቢዩላህ ኑህ ዓለይሂ ሰላም አላህ ላካቸው። كما ورد في الحديث عن رسول الله صلى الله عليه وسلم أنه قال أول الرسل نوح كرسل كله يمجمروا نبي الله نوح ناتشو تبلوال استاتشو متو يهن النو يتكاوموت ود سواع يغوث يعوق نسر بيبال أملاك يلم أملكوتهم بيقباو كالله مستكر للا أكال صلى الله شركاتشو تتاتشو ودا توحيد نو كفراتشو انتونا ودا إيمان نتلو بلو ጥሪ ሲያደርጉ እምቢ አሏቸው። እምቢ አላችሁ? አዎ እንደው እሺ ቢሉኝ ብለው 950 ዓመት ዳዕዋ ካደረጉ በኋላ በነገራችን ላይ ነቢዩላህ ኑህ ከተወለዱበት ዕለት ጀምሮ እስከሚሞቱ ድረስ 1400 ዓመት ኑረዋል አሉ። بعض العلماء 1600 ዓመት ነው አሉ። አንዳንዶቹ 1500 ዓመት ነው የኖሩት አሉ። ላኪን ትንሽ የሚመስለው 1400 ዓመት ነው። 950 ዓመት በዳዕዋ ብቻ ነው ያሳለፉት። ከዛ በኋላ በዚሁ ዱዓ መሰረት የተከሰተ ታሪክ ነበረ። መርከብም ላይ የቆዩት ዓመት አለ። አላ ኩሊ ሐል እስከሚሞቱ ድረስ 1400 ዓመት ቆይተዋል። እዛ በኋላ ላይ እንደው ቢሳካልኝ እንደው አንድ ሰው ሁለት ሰው ቢተርፍ ብለው ዳዕዋቸውን ሲቀጥሉ ከዕለታት አንድ ቀን ለዩእሚነ ቢቀውሚከ ኢላ መን ቀድ አመን እስካሁን ያመኑት ካልሆነ በስተቀር ካሁን በኋላ ካንተ ወገኖች የሚያምንልህ የለም ብሎ እቅጩን ሚስጥሩን አላህ ሲነግራቸው እንግዳማ ጌታዬ ያሉ አቤት ሲላቸው ረቢ ኢነሁም ዐሰውኒ ወተበዑ መን ለም የዚድሁ ማሉሁ
وولده إلا خسارا ومكروا مكرا كبارا مكرا كبارا مالت حيلنا سيرا أسيروال نبي اللي قالوا دعوة لمطفات حيلنا سيرا أسيرو نبرا هزمون بسبسبو لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا بلو يهن التري عقربو بزو سو تقبلوا الشوال الساتشو بندالوت وقد أضلوا كثيرا بزو سو يعتبموت ولا تزيد الظالمين إلا ضلالا ظالموችን በጥመታቸው ላይ ጥመት እንጂ አትጨምርባቸው ብለው ነቢዩላህ ኑህ عليه السلام አላህን ለመኑት አሉ። روى الإمام البخاري بسنده عن عبد الله بن عباس رضي الله عنهما أنه قال صارت الأوثان التي كانت في قوم نوح بنبي الله نوح زمن ينبرت نزات عوتوج መጨረሻ ላይ መተው የመካ ሙሽሪኮችም ጋር ነበሩ አሉ። ወድ የሚባለው فكانت لكلب بدومة الجدل دومة الجدل በሚባል አገር ላይ ከልብ የሚባል ጎሳ አለ። እነሱም ያመልኩት ወድ የሚባል ጣዖት ነበረ አሉ። ሱዋዕ ደግሞ ለሁዘይል ጎሳ የሁዘይል ጎሳ መርጠው የሚገዙት ነበረ። የጉት ደግሞ فكانت لمراد مراد የተባለ ጎሳ ነበረ የሚያመልካት። በኋላ ለበኑ ጉጠይፍ ለሚባሉ ጎሳዎች ሆነች። የሰባ ሰዎች የሚያመልኩት ማለት ነው። የዑቅ ደግሞ ሐመዳን ለሚባሉ ጎሳዎች ተሰጣ። ሁሉም የራሱን ጌታ ይዞ ጎሳው ሁሉ ይርበተበት ነበረ። ነስር የተባለው ደግሞ ቀቢለቱ حمير بتبال قصا بياملكوت نبرا. على كل حال يقول ابن عباس رضي الله عنه وهي أسماء رجال صالحين دقاق هونو سوج ينسو سمناتشو من قوم نوح عليه السلام كنبي الله نوح وقنوج دقاق صالح ينبروا سوج نبروا النسو سمتو فلما هلكوا أوحى الشيطان إلى قومهم أن انصبوا إلى مجالسهم التي كانوا يجلسون فيها أنصابا فوتو ቅርጽ ነገር ልስራላችሁና ቢቀመጡበት ቦታ ላይ አስቀምጧቸው። በዚህ ያንን ትምሳኤ ያንን ቅርጽ ነው የሚባለው ሐውልቱ እሱን ሐውልቱን በራሳቸው ስም በደጋጎቹ ስም ጥሯቸውና ከዛም በኋላ ማስታወሻ ይሆናችሁ አሏቸው። ቅድም እንዳልኳችሁ እሺ ብለው ጠሯቸው። በነገራችን ላይ አላህ Subhanahu Wa Ta'ala ይጠብቀን። ነብያችን ሰለላሁ ዐለይሂ ወሰለም ሊሞቱ ጥቂት ሲቀራቸው لعن الله اليهود والنصارى اتخذوا قبور أنبيائهم مساجد يهودان نصاراዎችን አላህ ይርገማቸው የአንቢያዎችን መቃብር መስገጃ አድርገው ይዘዋል። اللهم لا تجعل قبري وثنا يعبد ጌታዬ ቀብሬን የሚመለክ ጣዖት እንዳታደርግብኝ ብለው ነብያችን አለይሂ ሰላቱ ወሰላም ዱዓ አድርገዋል። ወጭም صالح ሰው ከአላህ ጋር ይገናኛል፣ ሲገናኝ ይደሰታል። ላኪን የሚዘገንነው ነገር ደግሞ በእኔ ሰበብ የሚጠየቅ ሰው ካለ በእኔ ሰበብ ወደ ኩፍር ወደ ሽርክ የሚገባ ሰው ካለ የውመል ቂያማ እምወደው ከሆንኩኝ ያንን ተግባር እምወደው ከሆንኩኝ አለቀልኝ ነው። ሳይወድ መቼም አስገድደውት ከሆነ ወይ ባላወቀበት ከሆነ ልክ እንደነዚህ እንደ ወድ እንደ ሱዋዕ እንደ የዑቅ እንደ ነስር ከሆነ ምንም ማድረግ አይቻልም። ለማንኛውም ነገሩ አስጊ መሆኑን ለመጠቆም ነው። የቆሉ ራዊ ዩሐذሩ ማ ሰነዑ ይሄንን እኮ ነቢያችን የሚናገሩት የእሳቸው ኡመቶች እንዲህ አይነት የቀብር አምልኮ ውስጥ እንዳይገቡ ለማስጠንቀቅ ነው ብለዋል ይባላል። እና ይሄ ነው አላህ Subhanahu Wa Ta'ala ይጠብቀን። ሂዶ ይሄንን ሲሰሩ ሚማ ኸጢአትህም በስተቶቻቸው ሰበብ ኡግሪቁ በውሃ እንዲሰምጡ ተደረገ። ፈኡድኺሉ ናራ የጀሃነም እሳትም እንዲገቡ ተደረገ። ፈለም የጅዱ አላገኙም ለሁም ለነሱ አላገኙም ሚን ዱኒላሂ አንሳራን ከአላህ ውጭ
አጋዥ ረዳትን ሊያገኙ አልቻሉም። وقال نوح على ربي ጌታዬ ሆይ لا تذر على الأرض من الكافرين ديارا በመሬት ላይ ካፊር ሆኖ ቤት ያለው ኗሪ አታድርግ አለ። إنك أنت إن تذرهم ብትተዋቸው يضل عبادك ባሮችህን ያጠማሉ ولا يلد ቆይተውም አይወልዱም ኢላ ፋጅረን ከፋራ ጠማማ ሲነግሩት የማይሰማ ጠማማ ካፊር እንጂ ስለማይወልዱ አገር ኑሮት ቤት ኑሮት በምድር ላይ የሚኖር አንድ ካፊር እንዳታስቀር ብለው ዱዓ አደረጉ። ረቢ እግፊር ሊ ጌታዬ ማረኝ፣ ወሊዋሊደየ ለወላጆቼም እንዲሁ፣ ወሊመን ደኸለ በይትየ ሙእሚነን ሙእሚን ሆኖ እኔ ቤት የገባ፣ ወሊልሙእሚኒነ ወልሙእሚናት ለወንድ ሙእሚንም ለሴት ሙእሚንም ማር፣ ወላ ተዚድ ዛሊሚነ ኢላ ተባራ ግፈኞችን በነበራቸው ጥፋት ላይ ጥፋትን እንጂ እንዳትጨምርባቸው ብለው ነቢዩላህ ኑህ ዓለይሂ ሰላም ዱዓ አደረጉ አላላህ። ፈስተጃበ አላሁ ዱዓአህ አላህ ዱዓቸውን እሺ አላቸውና ከላይም እንዲዘንብ ከመሬትም እንዲፈልቅ አድርጎ ፈልተቀል ማኡ ዓላ አምሪን ቀድ ቁዲር በተወሰነው መሰረት የላይ ውሃ የታች ውሃ ጋር ሲገናኝ የመርከቢቱ ላይ ያለ ሰው ሲቀር ሁሉም አካል ሰመጠ። የራሳቸው ልጅ ካብራካቸው የወጣ ልጅ ናኛ ጋ ያ ቡነየ እርከብ መዐና ልጅ እኛ ጋ ተሳፈር ቢሉት አይ አልፈልግም፣ ሰአዊ ኢላ ጀበሊን ያዕሲሙኒ ሚነል ማእ ከውሃ የሚጠብቀኝ ከፍ ያለ ተራራ ፈልጌ በሱ እከለላለሁ አላቸው። ላ ዓሲመ ልየውመ ሚን አምሪላህ የአላህ እርምጃ ሲመጣ ጠባቂ እኮ የለም አሉት። እምቢ አለ። ፈካነ ሚነል ሙግረቂን ከውሃው ከበላው ከሰመጡት ሰዎች ሆነ። ሚማ ኸጢአትህም ኡግሪቁ በጥፋታቸው ሰበብ እንዲሰምጡ ተደረገ አላላህ። ዓላ ኩሊ ሓል ይሄ ነው የነቢዩላህ ኑሕ ታሪክ። አላህ ስብሓነሁ ወተዓላ ነቢዩላህ ኑሕን አጠንክሮ አበርትቶ 950 ዓመት በዳዕዋ ላይ እንዲቆዩ አድርጓቸዋል። ከዛ በኋላ ግን በቃ ለመጨረሻ ጊዜ ወላ የሊዱ ኢላ ፋጅረን ከፋራ ብለው እርምጃ እንዲወሰድ አደረጉ። አላህም እሺ ብሎ የሰራውን ሰራ። አላህ ስብሓነሁ ወተዓላ ይወፍቀን፣ አላህም ይጠብቀን። በአላህ ቁጣ የተቀጣ ሰው መዳኛ የለውም፣ መዳኛ የለውም። روى الإمام ابن أبي حاتم بسنده عن عبد الله بن عباس رضي الله عنهما أنه قال قال رسول الله صلى الله عليه وسلم لو رحم الله بقوم نوح أحدا كنبي الله نوح وقنوج عند نمسو الله بيازن نورو لرحم امرأة ياتشن سيت يازن الله تنبر يتجوان لما رأت الماء وهو كتاج سيفلك كلاي سيزرب ستملكته كسوا يبلطه የያዘችው ህፃን ልጅ አሳሰባት። ህፃን ልጅ አቅፋለች። على كل حال ለማምለጥ ብላ ጎራ ላይ ወጣች። ጎራ ላይ ወጣችና እዛ ጎራ ላይ ቁጭ እንዳለች እዛው ባለችበት ውሃው መጣ። ውሃው ደረሰባት። ውሃው ሲደርስባት እትካሻዋ ላይ አደረገችው። ልጁን እኮ ሽኮኮ አለችው። ከታች ውሃው እየመጣ ነው። እዚህ ትካሻዋ ላይ አደረገችው። ውሃው ትካሻዋ ላይ ሲደርስ ልጇን ከፍ አድርጋ ራሷ ላይ አደረገችው። ልጁ እንዲድን እኮ ነው፣ ቀድሞ እንዳይሞትባት ከፍ አደረገችው። ፈለማ በለገ ልማኡ ረእሰሃ ራሷ ላይ ውሃው ሲደርስ ረፈዐት ወለደሃ ቢየዲሃ የቻለችውን ያህል ዘርግታ ከራሷ በላይ ለማድረግ ሞከረች። ፈለው ረሒመ አላሁ ሚንሁም አሐደን ከኑሕ ወገኖች ከካፊሮቹ ሽርክ ሰርተው ሐውልት ሰርተው ሐውልትን አምልከው ከተቀጡት ሰዎች አላህ ያዘነለት ቢኖር ኑሮ ፈለው ረሒመ አላሁ ሚንሁም አሐደን
ለረሒመ هذه المرأة ይችን ሴት ያዝንላት ነበር አሉ። ላኪን የመጨረሻ እዝነት የማይገባው ቢኖር ሽርክ ቢሰራ ነው። فلذلك በሽርክ አጀንዳ የሆኑ መሻይኾች የሆኑ ወንድሞችን አይታችኋቸው ከሆነ ፊታቸው ነው የሚቀላው። ሽርክ ሲነሳ በጣም ነው የሚቆጡት። በቃ ምን ሆነው ነው እስከሚያስብል ድረስ ክፉ ሆኖ ነው። ሽርክ ከባድ ስለሆነ ነው፣ አደጋ ስለሆነ ነው። ማንም ሰው ስለ ሽርክ ጥላቻ የሚናገረን ሰው ልንወደው ይገባል እንጂ ልንጠላው አይገባም። ኩፍርን ቢጠላ፣ ሽርክን ቢጠላ፣ ቢድዓን ቢጠላ ሰው መወደድ ነው እንጂ ያለበት በፍጹም መጠላት የለበትም። አላህ ስብሓነሁ ወተዓላ በረሕመቱ ይጠብቀን። የአላህን ረሕመት ኢነ ረሕመቲ ወሲዐት ኩለ ሸይእ ነው የሚለው። የአላህ ረሕመቱ ሁሉንም ነገር ያቀፈ የከበበ ነው። ላኪን በሽርክ አሳልፎ እምቢ ያለ ሰው እርምጃ ሲመጣ ሕፃኑ ልጅ እንኳን ሳይቀር ወላ የሊዱ ኢላ ፋጅረን ከፋራ ተብሎ ያለምንም ረሕመት በውሃ ተጠለቅልቆ ታፍኖ እንዲሞት ነው ያደረገው። የተውሒድ ሰው አላህ ያድርገን። ሽርኩንም አላህ ይጠብቀን። ኢማናችንንም አላህ ያጠናክርልን። የሱረቱ ኑሕ ተፍሲር በዚህ ይጠናቀቃል። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። بسم الله الرحمن الرحيم سأل سائل بعذاب واقع للكافرين ليس له دافع من الله ذي المعارج تعرج الملائكة والروح إليه في يوم كان مقداره 50,000 سنة فاصبر صبرا جميلا إنهم يرونه بعيدا ونراه قريبا. بسم الله والحمد لله وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم تسليما كثيرا إلى يوم الدين. أما بعد فقد قال الله تعالى أعوذ بالله من الشيطان الرجيم بسم الله الرحمن الرحيم سأل سائل بعذاب واقع. ይቺ ሱራ ሱረቱል መዓሪጅ ትባላለች። ሱረቱል መዓሪጅ ወይም ሱረቱ ሰአለ ሳኢሉን ትባላለች ወይም ደግሞ ሱረቱል ዋቂዕ ትባላለች። ሱረቱል መዓሪጅ የተባለችበት ምክንያት ሱራው ውስጥ መዓሪጅ የሚል ቃል ስላለ ነው። የአላህን የቁድራ ግዝፈት ሊያስረዳ የሚችል ለየት ያለ ነገር ስለተጠቀሰ ነው። ሱረቱል መዓሪጅ ከሱረቱ አልፋቲሓ ስንነሳ ወደ ሱረቱ ናስ ስንሄድ ከ114ቱ የቁርአን ምዕራፎች መካከል 70ኛውን ተራ ቁጥር የምትይዘው ሱረቱል መዓሪጅ የምትባለው ምዕራፍ ነች። አንቀጾቿ 44 አንቀጾች ነው ያሏት። መክይ ነች። በኢትፋቅ ዑለማ ከስደት በፊት ነው የወረደችው። በተደጋጋሚ እንደምነግራችሁ የመክይ ሱራዎችና የመደንይ ሱራዎች የተለየ የሚለያቸው የሆነ ምልክቶች አሏቸው። ብዙ ጊዜ አንዳንዴ ቢኖር ብዙ ጊዜ ስለ ቂያማ፣ ስለ የውመል አኺራ፣ ስለ ነቢዩ ሰለላሁ ዐለይሂ ወሰለም፣ ስለ ሪሳላ፣ ስለ ረሱል፣ ስለ ሽርክ ክፋት፣ ስለ ድሮ ሰዎች ታሪክ እንደዚህ የሚናገሩት ፊል ጋሊብ የመክይ ሱራዎች ናቸው። ሓላሉን፣ ሓራም፣ ቂሳ፣ ቀሶሰል አንቢያ፣ ሓላልና ሓራም እንዲህ አይነቶችን ደግሞ የመደንይ ሱራዎች ናቸው አብዛኛው ጊዜ። አንዳንዴ ይሄ ያልኳችሁ ከዛ ያኛው ደግሞ እዚህ ላይ አንዳንድ ጊዜ የሚገኝ ቢሆንም ሰአለ ሳኢሉን ጠያቂ ጠየቀ አላህ። ይሄ ጠያቂ አነድር እብኑል ሓሪስ እብኑ ከለደህ ይባላል ብለዋል። አነድር እብኑል ሓሪስ እብኑል ከለደህ ይባላል ስሙ አሉ።
ابن كلدة سأل سائل طياكي طيكا بعذاب واقع يمايكر تكساج ስለሆነው የቂያማ ቅጣት መቼ ነው እንዴት ነው ቢመጣው አሁን ለምን አይመጣም እውነት ከሆነ ብሎ በድፍረት ጠየቀ للكافرين ለካህዲያኖች የሚከሰትባቸው የሆነው ቅጣት ምንድነው መቼ ነው ቢመጣው ብሎ ጥያቄ ጠየቀ ليس له دافع من الله كالله ገፍታሪ የለው ቅጣቱ መጣ ከመጣ በኋላ በምንም መልኩ ያለ አላህ ፍቃድ መመለስ አይችልም من الله كالله ذي المعارج የመሰላል የመወጣጫ ባለቤት የሆነው تعرج الملائكة መላእክቶቹ ይወጣሉ والروح جبريل عليه السلام إليه ودሱ ይወጣሉ في يوم በቀን ውስጥ كان مقداره 50,000 سنة ልኬቱ 50,000 ዓመት ሊያስኬድ የሚችለውን አካሄድ በአንድ አፍታ ብድግ ብለው በቅጽበት ይወጡታል فاصبر صبرا جميلا መልካም የሆነን መታገስ ታገስ إنهم እነዚህ ካፊሮች يرونه بعيدا ቂያማን በጣም ሩቅ አድርገው ነው የሚያዩት ونراه قريبا እኛ ደግሞ ብናየው ቅርብ አድርገን ነው በላቸው አለ አላህ የመካ ሙሽሪኮች ለነገሩ የድሮዎቹም እንደዛው ናቸው ደፋሮች ናቸው ስለ መቀጫ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ሲያወሯቸው እውነት ነው እንዴ ለምን አሁን አይመጣም ታዲያ ይላል ويستعجلونك بالعذاب ولن يخلف الله وعده الله እኮ ቃሉን አያፈርስም እነሱ ግን ከመጣ በኋላ መመለሻ የሌለው መሆኑ እየታወቀ አሁን ለምን አይመጣም እያሉ ያጣድፉሃል ይላቸዋል እነሱ አረመኔዎች ናቸው በሌላ በኩል ደግሞ ጅልም ናቸው ጅሎች ናቸው በሐቂቃ اللهم إن كان هذا هو الحق من عندك فأمطر علينا حجارة من السماء أو ائتنا بعذاب أليم نبر ጌታ ያሉት ይሄ ነብዩ መሐመድ ይዞት የመጡት ነገር እውነት ከሆነ ቂያማ ብትለው እውነት ከሆነ ተውሂድ ብትለው እውነት ከሆነ እስልምና ብትለው እውነት ከሆነ አላህና ዐዘማው ብትለው ነገር እውነት ከሆነ ከምንቀበለው የሰማይ ከሰማይ ድንጋይ አዝንብብን ዝናብ አዝንብ እንኳን ድንጋይ አዝንብብን ወይም ሌላ የፈለከውን አሰማሚ ቅጣት አምጣብን ብለው ቁጭ ብለው ዱዓ ያደርጉ ነበር አቡ ጀህል እንደዚህ ይል ነበር መቼም እኮ ዓረብ ሲበስል ጥሩ ነው የተጃጃለ ጊዜ እኮ ጅላንፎ ነው የሚሆነው ከዓሊሞች እንወሰድ ብዬ እኮ ነው ቋንቋ እንደ ሐቅና ባጢሉ ሰው ጠፍቶበት ሐቅና ባጢሉ ጠፋብኝ እንደው ጌታዬ ሂዳያ ስጠኝ ምራኝ ጌታዬ ሐቅ ከሆነ ምራኝ ባጢል ከሆነ አርቀኝ ነቢያችን እንደሚሉት اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه دين ودعاء بالدرجة الذي بدق بلو اللهم إن كان هذا هو الحق من عندك كان تيمت حقك هنا كم منك قبلوا فأمطر علينا حجارة من السماء كسماء دقاز نببن ويم ليلا أنت يمرت كون أسمى بكتات أمتاب بلو دعاء بكمتونات الله تعالى من على سأل سائلون الله طياكي طيكين بعذاب واقع للكافرين ለካፊሮች የሚመጣባቸው ቅጣት ምንድነው እንዴት ነው ብሎ ጠየቀኝ ليس له دافع من الله ذي المعارج የመሰላል ባለቤት የሆነው ጌታ አላህ እሱ ቅጣቱን ይዞ ከመጣ አንድ አካል ያለሱ ቅጣቱን መገፍተር ቢችል አቅም ያለው የለም በላቸው አላህ ذي المعارج ማለት የመሰላል ባለቤት ማለት ነው
በነገራችን ላይ ሰማይ በራል ሰማይ በራላት በወጣጫ ደረጃም አለ በመዋጣጫ ደረጃ ይወጣል ነቢያችን አለይሂ ሰላቱ ወሰላም ከለታት አንድ ቀን የሆነ ኃይለኛ ድምጽ ነገር ሰሙ ጅብሪል አብሯቸው ነበር ያሁኑ ድምጽ ተሰምቷል አላቸው ነቢያችን አዎ ተሰምቶኛል አሉ ረሱል ሰለላሁ ዐለይሂ ወሰለም ከሰማይ በር አንዱ እየተከፈተ ነው አሉ ካሁን በፊት ለአንድ ሰው ተከፍቶ አያውቅም ለመጀመሪያ ጊዜ ሰማይ በር ዛሬ ሲከፈት በዛ በር መላእክት እየወረደ ነው አላቸው تنزل الملائكة والروح فيها إليه ሰማይ በራለው መወጣጫም አለ እንግዲህ 250 ፎቅ የገነቡት እስከ 350 ቻይና ላይ ያለ መሰለኝ ሄዶ የመጨረሻ ፎቅ የሰሩት ሰዎች ወደ ላይ የሚወጡበት መውጫ ሊፍት ሰርተዋል ሊፍቱ ግን በአንድ ጊዜ ወደ ላይ መሄድ እንዲችል አላደረጉትም እስካሁን 3 ሊፍት ነው ያደረጉት የሆነ ቦታ ሂዶ ይቆማል ሌላ ሊፍት ቀይረው እንደገና ይሄዳል እንጂ በአንድ ላይ ወደ ላይ መውጣት የለም የአላህ ግን تعرج الملائكة والروح إليه في يوم كان مقداره 50,000 سنة 50,000 ዓመት ሊያስኬድ የሚችለውን በመሰላል አላህ ያስወጣቸዋል ላኪን ልክ እንደ ቅጽበት ነው በቅጽበት ነው በአንድ ጊዜ ሁሉ የሚሄዱት መላእክቶቹ የሚሄዱት አላህ ማለት ጀለ ጀላሉሁ ይሄ ነው ذي المعارج تعرج الملائكة መላእክቶቹ ይወጣሉ ወደ ላይ والروح روح بيوتال روح مانو جبريل عليه السلام قال تعالى نزل به الروح الأمين على قلبك لتكون من المنذرين لنوش علماء والروح مالت روح ببالو خلق من خلق الله كالله فطرتاتوش مكاكل يتوصلوا فطرتاتوش ناتشو ليسوا بإنسي ولا جني ሰውም ያልሆኑ ጅንም ያልሆኑ ሩህ የሚባሉ አሉ በዚህ እንዲመላለሱ የተፈቀደላቸው ሌላ خلق ናቸው አሉ ሌሎቹ የተፍሲር ዑለማዎች ወሩህ ማለት አርዋሁ በኒ አደም የበኒ አደም ሩሆች ናቸው كما في حديث البراء بن عازب رضي الله عنه በሳቸው ያረጅሙ መሽሁር የሆነ ሐዲስ አለ እሱ ላይ እንደተገለጸው የሙእሚኖች ሩህ ወደ ላይ ይወጣል ብለው ወደ ላይ ይወጣል እዛው ላይ ያለ የካፊር ከሆነ ኃይለኛ ክርፋት አለው ሽታ አለው ይሄ የከረፋ ከየት የመጣ ነው ምንድነው ብለው እዛ አካባቢ ያሉት ሰዎች አካላት ሁሉ መላእክቶች ሁሉ ይضرሩበታል ይቸገሩበታል ምን ሆኖ ነው ብለው ይናገሩበታል ተብሏል የሙእሚን ሲሆን ደግሞ ሩህ الطيب ንጹህ ሩህ ነውና አጅበውት ይሄዳሉ እዛ ሰማይ ላይ አላህ Subhanahu Wa Ta'ala የባሪያዬን ሩህ ከላይ እንደ ኪታብ አልአብራሪ ለፊ ዒልይን እንደሚለው የካፊሮቹን ከላይ እንደ ኪታብ አልፉጃሪ ለፊ ሲጅን እንደሚለው ከላይ ወደ ታች ትወረወራለች ትጣላለች ሩሂቱ ከዛ ሲጅን ላይ ትገባለች የሙእሚኖቹ ወደ ላይ ትወጣለች ብሏል በሐዲሱ በበራእ ብኑ ዓዚብ ሐዲስ እንደተነገረው تعرج الملائكة والروح مالت أرواح بني آدم يا آدم لجوج روح يكافر بمسلم بنو يمؤمنوا ولا لا يوتعل كلا إن كتاب الأبراري لفي اللي يسلة ماله يكافر رقبون تاتشب اللسال السلة مالت فلقونه يدو سيودكم سيبلسهم في يوم كان مقداره 50,000 سنة أمسا شي عامت لياسكيني بيشيلون ركات በቅጽበት እንዲወጡት ነው አላህ የሚያደርገው ይሄንን ከተናገረ በኋላ ንግግራቸው ግን በጣም የሚያስጠላ ነው በሐቂቃ አላህን Subhanahu Wa Ta'ala ዝቅ አድርጎ የሚያይነውና ነቢያችን ደግሞ አላህ ሲነካ በጣም ነው ቅር የሚላቸው በጣም ነው የሚቀየሙት አላህ ምን አለ ፈስቢር ሰብረን
ጀሚላ መልካም የሆነን መታገስ ታገስ አላቸው። ምን ማለት ነው ሶብረን ጀሚል ማለት? ሶብረን ጀሚል ማለት الصبر الجميل هو الذي لا شكوى فيه ولا جزع በግረጭረጭ በበሳጨት የሌለበትና እንዲሆንኩኝ እንዲህ ተቸገርኩኝ ብሎ ሰፊ ወሬ የሌለበት ነው። ዋጥ አድርገው ታገስ ማለት ነው ብለዋል። ሶብረን ጀሚል ለብዙ ሰዎች አልተሰጠም። ሶብረን ጀሚል ለብዙ ሰዎች አልተሰጠም። ለሷሊሖቹ ለአንቢያዎቹ ግን አላህ ሰጥቷቸዋል። በተለይ ነቢያችን ሰለላሁ ዐለይሂ ወሰለም ካነ ሷቢረን በጣም ታጋሽ ነበሩ። የዱንያ በላእ እነሳቸው የዘነበበት የለም። የዳዕዋ በላእ በጣም መጥቶባቸዋል። ይህንን ሁሉ ነገር በጣም ሶብረዋል። ሐታ ተካሊፍ አላህ ያዘዛቸው ትልልቅ ትእዛዞችን ብንመለከት በጣም ከባድ ትእዛዝ ነው የታዘዙት። 7 ልጅ ወልደው 6 ልጆቻቸውን ግን እሳቸው እያሉ ነው የቀበሯቸው። ልጅ መቅበር በጣም ከባድ ነው። ሰው ከሚወደው ሰው ጋር በቋሚ መልኩ መቀጠል ይፈልጋል። እኔን ያስቀድመኝ ነው ቢዋደድ ሰው ቢባባለው። ኸዲጃን በጣም ይወዱ ነበር። አቡ ጣሊብ አጎታቸውንም ይወዱ ነበር። እንደማንም ልጅ እናት አባታቸው ጋር መኖር ይፈልጉ ነበር። ሁሉንም ግን አላህ አልወፈቃቸውም። ኸዲጃም ቀድማቸው ሞተች። ልጆቻቸውም ቀድሟቸው ሞቱ። አጎታቸውም ቀድሟቸው ሞተ። ሐምዛም ቀድሟቸው ሞተ። በጣም ፈታኝ የሆነ አህዋል ነበር አሳልፈዋል። ሐታ ሲያማቸው በጣም ነበር ተለቅ ያለ ህመም የሚያማቸው። ህመሙ በርታ ይልባቸው ነበር ረሱሉ ሰለላሁ ዐለይሂ ወሰለም። ከዕለታት አንድ ቀን ያ ረሱላላህ አሏቸው፣ እንደው በጣም አመማችሁሳ አሏቸው። አዎ እኔ እኮ እንደዚህ ሲያመኝ የምታመመው ከእናንተ መካከል 2 ሰው የሚያመውን አይነት ህመም ነው ለእኔ የምሰጠው አሉ። 2 ሰው የሚያመውን አይነት ነው ለእኔ የምሰጠው አሉ። ይህ ሁሉ የዱንያውን በላ እንትን አሉት። ቢበላ አጥተው 2 ድንጋይ ወገባቸውን ላይ እንደዚህ አስረው በጨርቅ አስረው ነበር የሚሄዱት። ቤተሰብ ተቸግሮባቸዋል፣ ርቧቸዋል። በዳ ተይዘው ሰው ፊት መጥቶ ሰው ገልብጧቸዋል። እንግዲህ 7 ሰማያን በእግራቸው ረግጠው የሄዱትን እኮ ጀግና ነው። የጅብሪሉን ሼኽ እኮ ነው። የጅብሪሉን ሼኽ ይኸው እንደዚህ ሁሉ አልፎባቸዋል። የካፊር ስድብ፣ የሙሽሪኮች ግልምጫ፣ በተለይ አላህን ሲነካባቸው በጣም ነበር የሚቀየሙት። አላህ ምን አላቸው ታዲያ? ፈስቢር ሶብረን ጀሚላ አላቸው። በትዕግስት ብዙ ድል ይገኛል። ሰው ታግሶ ነው ማሳለፍ ያለበት። ከ20 ዓመት በፊት አንዋር መስጊድ ላይ አወል ሶፍ አካባቢ አንድ ሰውዬ ነበሩ። በቋሚ መልኩ ሶላት ላይ ይችን አያት እንዲቀሩ ቢሶብሪላህ ሶብረን ጀሚል፣ ቢሶብሪላህ ሶብረን ጀሚል የሚሉ ሰውዬ ነበሩ። አንዋር መስጊድ ላይ የነበራችሁ ሰዎች ታስታውሷቸዋላችሁ ብዬ አስባለሁኝ። አሁን እንኳን ሞተዋል። አላህ ስብሓነሁ ወተዓላ የጀነት አላህ ያደርጋቸው። ፈስቢር ሶብረን ጀሚላ ኢነሁም እነሱ ካፊሮቹ የረውነሁ የሚዘባበቱበትን የሚያሾፉበትን የሚሳለቁበትን ቂያማ የሚያዩት በዒደን ሊሆን የማይችል ሩቅ አድርገው ነው የሚያዩት። ወነራሁ ቀሪባ እኛ ደግሞ ቅርብ አድርገን ነው የምናየው። እውነትም ቅርብ ነው። እቅተረበ ሊናሲ ሒሳብሁም ወሁም ፊ ገፍለትን ሙዕሪዱን የሰው ልጆች በመዘጋት ነገር ውስጥ ገብተው ቸል ባሉበት የመመርመሪያ የመጠየቂያ ጊዜያቸው ደርሶባቸዋል አሉ። ደርሶባቸዋል። እቅተረበት ሳዓቱ ወንሸቀ አልቀመሩ ቂያማ ተቀርባለች፣ ጨረቃውም ተሰንጥቋል አሉ። ይሄ አንዱ ተፍሲር ነው። ሳለ ሳኢሉ ቢዓዛብን ዋቂዕን ሊልካፊሪን ለካፊሮቹ የሚገባ በኩፍራቸው የሚመጣባቸው ቅጣት ምንድን ነው ብለው ካፊሮቹ ደዋዛ ጠየቁ። ዓመ የተሳአሉን ዓን ነበኢ ልዓዚም አለዚ ሁም ፊህ ሙክተሊፉን ከላ ሰያዕለሙነ ثመ ከላ ሰያዕለሙን ብሎ አላህ ስብሓነሁ ወተዓላ ተናግረዋል። ይሄ ቅራአቱ ሐፍሲን አን ዓሲም ቅራአቱ ሐፍሲን አን ናፊዕ ሳአለ ሳኢሉን ቢዓዛብን ዋቂዕን ነው። ሌሎቹ ቁራዎች ግን ሳለ ሳኢሉን ቢዓዛብን ዋቂዕን ብለው ቀርተውታል። ሳለ ማለት ፈሰሰ ማለት ነው። ምን ፈሶ ነው? ሳለ ሳኢሉን ቢዓዛብን ዋቂዕን ማለት
አሳማሚ የማይቀር ተከሳች የሆነውን ቅጣት ይዞ ፈሳሹ ፈሰሰ ማለት ነው። ምንድነው ሲሏቸው هو واد في جهنم ውስጥ አንድ ሸለቆ አለ። ቅጣቱን ይዞ በዛ የጀሃነም እሳቱ ራሱ ውሃ ሆኖ ፈሳሽ ሆኖ ይፈሳል። እና ሳለ ሳኢሉን ማለት ሳኢል ማለት አንዱ ጠያቂ ነው፣ በሌላ አንዱ ደግሞ ፈሳሽ ማለት አይደለ። ሳለ ሳኢሉን ማለት ፈሳሹ ፈሰሰ። ፈሳሹ ምን ይዞ ፈሰሰ? ቢዓዛቢን ዋቂዕን ሊልካፊሪን ካፊሮች ላይ ባይቀር ቢሰፍር የሆነውን ቅጣት ይዞ ፈሳሹ ፈሰሰ ብሎ የጀሃነምን እሳት አላህ ሱብሓነሁ ወተዓላ እየነገረን ነው ብለዋል። ወላሁ አዕለም። يوم تكون السماء كالمهل وتكون الجبال كالعهن ولا يسأل حميم حميما يبصرونهم يود المجرم لو يفتدي من عذاب يومئذ ببنيه وصاحبته وأخيه وفصيلته التي تؤويه ومن في الأرض جميعا ثم ينجيه كلا إنها لظى نزاعة للشوى تدعو من أدبر وتولى وجمع فأوعى يوم تكون السماء سمايت بمتهون جزي كالمهل عندك ألت الزيت ستهون وتكون الجبال ترارايت بمتهون كان كالعهن عند تندف صوفيا متهون جزي ولا يسأل حميم حميما وداجون زمدون أيتيكم يبصرونهم ፊት ለፊት ግን በአይናቸው እንዲያዩዋቸው ግን ይደረጋል። የወዱ ልሙጅሪሙ ጠማማ ሁሉ ይመኛል ለው የፍተዲ ሚን ዓዛብ የውሚኢዝን ቢበኒህ ከዛ የዛን ቀን ቅጣት ለማምለጥ ልጆቹን ፊዳ ሰጥቶ እሱ ነጃ ቢያመልጥ ያ ሁሉ ጥጋበኛ ሁሉ ይመኛል። ወሳሒበቲህ ሚስቱን ሰጥቶ ለማምለጥ ወአኺህ ወንድሙን አስረክቦ ነጃ ለመውጣት ይመኛል። ወፈሲለቲህ ለቲ ቱእዊህ በችግር ጊዜ የምታስጠጋው ጎሳው እሷን በሙሉ የጎሳ አባላቱን አስረክቦ እሱ ቢድን ይመርጣል። ወመን ፊል አርዲ ጀሚዓን መሬት ያለን ሰው በሙሉ ሰጥቶ ለጀሃነም አስረክቦ ቤዛ ፊዳ አድርጎ እሱ ቢድን ይፈልጋል። ثم ينجيه ይህንን ማድረጉ ነጃ ቢያወጣው ደስ ይለዋል። ከላ ተከልከሉ ስለ ጀሃነም ስንነግራችሁ አትሳለቁ፣ አታሹፉ። ኢነሃ ለዛ የጀሃነም እሳት እኮ ለዛ እኮ ነች። ነዛዓተን ሊሸዋ የአናትን ቆዳ ግሽልጥ የምታደርግ ናት። ተድዑ መን አድበራ ሸሽቶ የዞረን ትጣራለች። ወተወላ ሐቅን ረግጦ ቢተኛ የሆነን ሰው ትጠራለች። ወጀመዓ ገንዘቡን ከሐላል ከሐራም አከማችቶ ፈአውዓ በአካውንት ውስጥ ወይም ደግሞ ከረጢት ውስጥ የጠቀጠቀውን ሰው ሁሉ ፈልጋ ተጣርታ አናቱን ትገሸልጠዋለች አለ አላህ። አላህ ይጠብቃል። የነድር የተባለው ሰውዬ النضر ابن الحارث ابن كلده የሚባል ሰው ነው ይሄን ጥያቄ ያቀረበው ብያችሁ የለ አይደለም። ጥያቄው ለካፊሮች የሚመጣው ቅጣት መቼ ነው? ከቻላችሁ አሁን አምጡት። ቂያማ ከሆነ ቂያማ መቼ ነው ነው ጥያቄው። አላህ ግን ቅዳሜ ነው፣ እሁድ ነው፣ ዘንድሮ ነው፣ 50 ዓመት ነው፣ 10 ዓመት ነው የቀረው። እሱን በሙሉ ተወና ሌላ ወሬ ጀመረ። ቂያማ የሚከሰተው የውመ ተኩኑ ሰማኡ ከልሙህላ ሰማይ እንደ ዘይት በምትሆንበት ቀን ነው አለ አላህ። ሰማይ እኮ ግዙፍ እኮ ናት፣ ግዑዝም ናት፣ ግዙፍም ናት። ሰማይ ደንዳና ነው፣
ውፍረቱም ትልቅ ነው አላህም ረፈዐ ሰምከሃ ፈሰዋሃ ከፍታውን አጉኘዋለሁ ብሏል አላህ 500 ዓመት ሊያስኬድ የሚችል ከፍታ እንዳለ ተነግሯል አላህ ነግሮናል ያ ሰማይ የቀለጠ ዘይት ይመስላል ያን ቀን ነው ቂያማ በላቸዋል አላህ አንድ ሰሃቢ ነቢያችን ጋር መጥቶ ዓለይሂ ሰላቱ ወሰላም ያ ረሱላላህ አላቸው ለበይክ አሉት መተ ሰዓ ቂያማ መቼ ነው አላቸው እንዲህ አይነት ጥያቄ ነቢዩ አልጠበቁም ዓለይሂ ሰላቱ ወሰላም ወይሐክ አሉት ወዮልህ አንተ ሰው ማዛ አዕደድተ ለሃ ምን አዘጋጅተህ ነው አሁን ቂያማ መቼ ነው የምትለው ቂያማ እንዴት ልሆን ነው ነው እንጂ የሚባለው መቼ ነው ቅዳሜ ነው እሑድ ነው ዘንድሮ ነው አምና ነው ከርሞ ነው ምን አገባህ ያ ረሱላላህ አላቸው ለበይክ ማ አዕደድቱ ለሃ ከሲረ ሰላትን ወላ ሰውም ብዙ ሰላት ብዙ ጾም አላዘጋጀሁላትም ኢላ አኒ ኡሒቡ ላህ ወረሱለህ አላህና ነቢዩን ብቻ ወዳለሁ እንደው እነሱ ያሉትን እሺ ነው ቂያማ ሕፃን የሚሸብትበት ቀን ነው ሰማይ የምትበጣጠስበት ቀን ነው በሮች የሚበዙበትና ክፍት የምትሆንበት ቀን ነው ይሄ ሰማይ በዚህ ግዝፈቱ እንደቀለጠ ዘይት ፍስስ የሚልበት ቀን ነው ጎራ የአላህ የቁድራ ምልክት ተደርጓል አፈላ ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت ተብሏል የቂያማ ቀን ግን وتكون الجبال كالعهن المنفوش وتكون الجبال كالعهن የተነደፈ ሱፍ ነው የሚመስለው ሱፍ ታውቃላችሁ ሲነደፍ በተንትሩ ነው የሚወጣው የቂያማ ቀን እዚህ ዱንያ ላይ ሰው ሰውን ይጠይቃል ዘመድ ለዘመዱ ይተባበራል ይረዳል የቂያማ ቀን ግን ምን በቃ እንዴትስ ሆንክ ብሎ ጥያቄ መጠየቅ እንኳን አይፈልግም ዘመዱ ወላ يسأل حبيب حبيبا يبصرونهم ባይናቸው ያዩት አንተ አባትህ እየተንሰቀሰቀ እንደው እንዴት ሆንክ አትልም يوم القيامة ይባላል ምን ሆኖ لكل امرئ منهم يومئذ شأن يغنيه ሁሉም ራሱን ቢዚ የሚያደርግበት ሌላ በላእ ስላለበት ይሄ ነው ቂያማ يبصرونهم في اللفت ነው ቢገርምህ በርካታ ሰው ጋር ላትገናኝ ትችላለህ ያንተ ሐቅ የነሱ ሐቅ እኔ ጋር ሊኖራቸው ይችላል ብለህ የምታስባቸው ሰዎች ደግሞ ዞር ስትል እነሱ ነው የምታገኛቸው እንደዚህም ስትል እነሱ ነው የምታገኛቸው ይበሰሩ ነው ሁን ተብሎ ነው ይሄ የሚሰራው ቢገርም ነው እና ሰው እጅግሩ መጠንቀቅ አለበት ሐረም አዕቲካፍ ገብተን ረመዳን የሽንት ቤት ወረፋ ችግር በጣም ነበር እና ሶላት እንዳይመልጥበት ሰው እንደዚህ ወረፋ ይቀመጣል አንዳንዱ ሰው በር ያንኳኳል ውጡ እንጂ ተብሎ ሽንት ቤት ላይ ከመቸኮሉ የተነሳና አንድ ወንድም ምን አለ አንኳኳለት በቃ ቆየ እኮ አንኳኳለት አሉት አላንኳኳም አለ ለምን ነው ማታንኳኳው በቃ ቆየ እኮ አለው የኔ ወንድም ይሄ ሰው ከዛሬው አይቸው ማለት አይቶኝም ማይክ ይሄ ሰው የውመል ቂያማ እንጂ እዚህ ሰው ጋር ላልገናኝ ይችላል ሽንት ወጠረኝ ለመስገድ ቸኮልኩ በሚል የሰውን ሐቅ ነክቼ ተተናኩዬ አውፍ በለኝ ማለለው ሰው ጋር ተጋጭቼ ገልብጬ ከአላህ ፊት መቅረብ አልፈልግም ማለት ዱዓ ጅበርኩ እኛ እኮ
አይተነውም ሰምተነውም ማናውቀው ሰው ጋር መስታወት ዝቅ አድርገን እኮ ነው የቀደመን ሰው ጋር ሁሉ የምንሰዳደብ። አይገባም። በሐቂቃ ተው ይበድልህ። ኩን አኸል መዝሉም ተበዳይ ሰው ሁን፣ አትበድል ሰው። ምክንያቱም የውመል ቂያማ የወዱል ሙጅሪሙ አጥፊ ጠማማ ሰው የሚመኝበት ቀን ነው። ለው የፍተዲ ፊዳ ሰጥቶ ቢያመልጥ ሚን ዓዛቢ የውሚኢዝን ቢበኒህ ከዛን ቀን ቅጣት ልጆቹን በሙሉ ለጀሃነም ሰጥቶ እሱ ነጃ መውጣት የሚመኝበት ከባድ ቀን ነው። ወሳሒበቲህ ሚስቱንም ወአኺህ ወንድሙንም ወፈሲለቲህ ጎሳውንም التي تؤويه بتستقون قساون ومن في الأرض جميعا مريت يالون سو بمولو جهنم مستسكبتو السم بيادنوت دسلوان ثم ينجي كلا على الله ما فنسم نجابوتات من بالغير اللي يوم القيامة إنها لظى جهنم كون لظى كونات على الله لظى اسم من أسماء النار كجهنم اسمه جهنم جهنم يبالا በርካታ ስሞች አሏት። የጀሃነም ስም በርካታ ስሞች አሏት። አንዱ ሰቀር ይባላል፣ ጀሃነምም ትባላለች፣ ለዛም ትባላለች። ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን ከላ ኢነሃ ለዛ ነዛዓቱን ሊሸዋ ማለት ያናትን ቆዳ ግሽልጥ የምታደርግ ነዛዓቱን ግሽልጥ የምታደርግናት ሊሸዋ የፊት ለፊት የአናት ቆዳ ይሄን እንዳለው ነው ግሽልጥ የምታደርገው ከከባድነቷ የተነሳ። ወይም ደግሞ ሸዋ ማለት ሰውየው በዛች እርምጃ መሰረት ህይወቱን ሊያጣ የማይችል ማለት ነው አሉ። ምን ማለት ነው ስሏቸው መፋሲል ማለት ነው። መፋሲል ማለት ይሄ ነው። ይቺ ግንጥል፣ ይችኛዋንም ግንጥል፣ ይሄንንም ግንጥል፣ እግርህንም ግንጥል ነው የምታደርገው። እሱ ነው ብለዋል። አላ ኩሊ ሓል አያመልጣትም። ተድዑ መን አድበረ ወተወላ የሮጠውን የዞረውን ሁሉ እየተጣራች አደብ ታስይዛለች። ወጀመዐ ፈአውዓ ገንዘቡን ሰብስቦ ያከማቸ የሆነውን ሁሉ ጠርታ ጉድ የምታደርግ የጀሃነም እሳት ናት። ይሄ የውመ ተኩኑ ሰማኡ ከልሙህሊ ይሄን ነውና ይሄንን እወቁ ባላቸዋል አላህ። እዚህ በቃናል ኢንሻአላህ። ወሰለላሁ ወሰለመ ወባረከ ዐላ ነቢይና ወሐቢቢና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን ወላሁ አዕለም።